እሺ ውድ የቻናል ተከታዮች ሁላችሁንም ሰላም ብያለሁ። እንግዲህ ዛሬ እጅግ ድንቅ የሆነ መረጃ ይዤላችሁ መጥቻለሁ። ይህም መረጃ ምንድነው? በኢትዮቴል አፕ እንግዲህ ሬጂስተር አድርጋችሁ ዳታ ፓኬጆችን እንዲሁም ቮይስ ፓኬጆችን እንዴት መጠቀም እንደምትችሉ ቀለል ባለ መንገድ ከመጀመሪያ ጀምሮ እስከ መጨረሻ ድረስ የማሳያችሁ ይሆናል ማለት ነው። ይህንን ቪዲዮ እስከ መጨረሻ ተመልከቱት፣ በጣም ትጠቀሙበታላችሁ፣ ድንቅ የሆነ መረጃም ታገኙበታላችሁ። ቀጥታ ወደ መረጃው እንገባለን ማለት ነው። ወደ መረጃው እንሂድ። እሺ እዚህ ጋር በመጀመሪያ ምንድነው የምታደርጉት? አፕ ስቶር ያላችሁ በአፕ ስቶር፣ ፕሌይ ስቶር ያላችሁ በፕሌይ ስቶር ወይም ደግሞ ፕሌይ ስቶርም አፕ ስቶርም የሌላችሁ ደግሞ ጉግል ክሮም ላይ ገብታችሁ ቀጥታ ሰርች ማድረግም ትችላላችሁ። ስለዚህ እኔ ዛሬ የማሳያችሁ በምንድነው በፕሌይ ስቶር ነው። ስለዚህ ፕሌይ ስቶር ላይ ቀጥታ እንገባለን ማለት ነው። ያው ከታች እዚህ ጋር በማሳያችሁ መሰረት እቺ የሰርች የምትለውን ቦታ አንዴ ክሊክ እናረጋታለን። ክሊክ አደረግን እዚህ ጋር ሰርች አፕ የሚልበት ቦታ ላይ ሰርች አፕ ኤንድ ጌም የሚልበት ቦታ ላይ ክሊክ አድርገን ማይ ብለን ኢትዮ ብለን ስንጽፍ ራሱ ያመጣል ማለት ነው። ኢትዮ አፕ ይኸው ከፊት ለፊት አምጥቶልናል። መጀመሪያ ላይ ያለችውን ማይ ኢትዮ ቴሌኮም አፕ የምትለውን ክሊክ እናደርጋለን። ክሊክ ስናደርግ ይኸው መጀመሪያ ላይ መጣልን ማለት ነው። ማይ ኢትዮ ቴል ይላል። ማይ ኢትዮ ቴል ይልና ኤስሲ የምትላለች ልክ እሷን ኢንስታል እናደርጋታለን። ኦኬ የኔ ዳውንሎድ አድርጎ ጨርሶልኛል ማለት ነው። ስለዚህ ልክ እንደዚህ ዳውንሎድ አድርጎ ሲጨርስ ይኸው እዚህ ጋር ፊት ለፊት ላይ በምትመለከቱት መሰረት ኦፕን የምትል ትመጣለች። ኦፕን የምትለውን ክሊክ እናደርጋታለን። አንዴ ክሊክ ስናደርጋት ይሄ ይመጣል። እንደዚህ አይነት ኖቲፊኬሽን ሲመጣ አለው ማይ ኢትዮቴል ሜክ ኤንድ ማኔጅ ፎን ኮልስ የሚለውን ይሄንን አለው አድርጉትና ከዛ በኋላ ጌት ስታርት የሚለውን ትነካላችሁ ማለት ነው። አለው ብላችሁ ስትገቡ ቀጥታ ጌት ስታርት የሚል ይመጣል። ጌት ስታርት የምትለውን ክሊክ ታደርጋላችሁ። እዚህ ጋር ስትመጡ ዌልካም ቱ ማይ ኢትዮቴል የሚል መልእክት ያመጣል ማለት ነው። እንኳን ወደ ኢትዮቴል በሰላም መጡ ለማለት ነው። ቀጥሎ ምንድነው የምታደርጉት? እዚህ ጋር አሁን ከፊት ለፊት ዌልካም ቱ ማይ ኢትዮቴል ብሎ ከመጣ በኋላ ምንድነው የሚያደርገው? ከፊት ለፊት ሞባይል ነምበር ብሎ ይመጣል። ከታች ደግሞ መጀመሪያ ላይ ሞባይል ነምበር ብሎ ይመጣል። ከታች ደግሞ ፓስወርድ ብሎ ይመጣል። ይሄኛው የሚጠቅመው ለማን ነው ብትሉኝ፣ መጀመሪያ ሬጂስተር አድርጋችሁ አካውንት ያላችሁ ከሆነ ሎጊን አድርጋችሁ እንድትገቡ የሚያደርግበት ቦታ ነው ማለት ነው። ነገር ግን አዲስ ለመክፈት ነው እኛ አሁን እየሄድን ያለነው፣ አዲስ ለሚከፍቱት ነው። ምንድነው የምታደርጉት? እዚህ ጋር ከታች ዶንት ሃቭ አን አካውንት ከሚል ጎን ላይ ሳይን አፕ የምትላለች። እዚች ጋር ያው ሳይን አፕ የምትላለች እቺ ሳይን አፕ የምትለውን አንድ ጊዜ ምን እናደርጋታለን? ክሊክ እናደርጋታለን ማለት ነው። ሳይን አፕ የምትለውን ክሊክ ስናደርግ ይሄው ከፊት ለፊት መጣ። ሳይን አፕ ፕሊዝ ዩዝ ሞባይል ነምበር የሚል መጣ። ሞባይል ነምበር ከሚለው በታች ራይት ሂር ዩር ነምበር የሚልበት ቦታ ላይ አንዴ ክሊክ ስናደርግ መጻፊያ ቦታ ያመጣል። ከፊት ለፊት እቺ ምልክት ብልጭ ጥፍት የምትለዋ ከምልክቷ ፊት ለፊት ፕላስ 251 የሚል አለ። ይህ ማለት የኢትዮጵያ ኮድ ነው። ኢትዮጵያ ውስጥ ሆናችሁ ስትከፍቱ ሁሌም ኮዳችሁን ባይ ዲፎልት ያወጣዋል ማለት ነው እና 251 ብሎ ይመጣል። ከ251 ቀጥሎ ስልካችሁን ስትጽፉ 9 ብላችሁ ነው የምትጀምሩት ማለት ነው። ስለዚህ 09 የሚለውን 0ን አጥፍታችሁ 9 ብቻ ብላችሁ ትጀምራላችሁ። ለምን? 251 ኮድ ስላስገባ። ኮድ ባያስገባ ኖሮ 09 ብለን ሙሉ ቁጥር እንጽፍለታለን። ነገር ግን ቀጥታ ልትገቡ ስትሉ ራሱ ነው ይህንን ነገር አሬንጅ የሚያደርገው። ፕላስ 251 ብሎ ይመጣል። ከዛ በኋላ 251 9 ብላችሁ ከዛ በኋላ 13 ከዛ የእናንተን ቁጥር ታስገባላችሁ ማለት ነው። የኔን ቁጥር ላስገባና እመለሳለሁ። ልክ የኔን ቁጥር እንደዚህ ያስገባው። ከዛ ከጎን ደግሞ ከታች ደግሞ ምን ይላል? አክሰፕት ዘ ተርም ኤንድ ኮንዲሽን የምትላለች እቺ ሳጥኗን እዚች ጋር ሳጥኗን ምን ታደርጓታላችሁ? እችን ክሊክ ታደርጓትና ታበሯታላችሁ። ልክ ሳጥኗን ስታበሩ ይሄው ከዚህ ከታች በኩል ምን የሚል ይመጣል? ሳይን አፕ የሚል ይመጣል። አሁን እኛ ይሄንን ስልክ ከሞላን በኋላ አዲስ ተመዝጋቢ ስለሆንን አክሰፕት ዘ ተርም ኤንድ ኮንዲሽን የሚለውን ከነካም በኋላ ሳይን አፕ እንላለን ማለት ነው። ሳይን አፕ ስንል ኮድ በስልካችሁ ልላክ ወይ ይላል። ልኮልናል። ኦኬ እንልና እቺን
ኮፒ እናረጋታለን። አሁን የላካትን ኮድ ማለት ነው። ልክ እሷን የላካትን ኮድ ኮፒ አድርገን እዚቹ ጋር ጫን ብለን ይዘን ፔስት እናደርጋለን። ፔስት ካደረግን በኋላ ልክ እንዲህ ከገባ በኋላ እዚህ ከታች ሰከንድ የምትቆጥረው ሰከንድ አለች። እሷ ሰከንድ ሳታልቅ እቺን አሁን የላከውን ኮድ ምን እናደርግለታለን? ቬሪፋይ እናደርጋለን፣ ኮንፊርም እናደርግለታለን ማለት ነው። ስለዚህ ኮንፊርም የምትለውን እንነካለን። ኮንፊርም የምትለውን ስንነካ ወደዚህ ወደ እናንተ ሂስትሪ መሙያ ፔጅ ያመጣችኋል ማለት ነው። ሴት የኒው ፓስወርድ ከሚልበት በታች በኩል ኩዌሽን የሚል አለ። ይሄ ማለት ሴኩሪቲ ኩዌሽን፣ ለምሳሌ ፓስወርዳችሁን በትረሱ ሪሴት የምታደርጉበት ሚስጥር ቁጥር ነው። ይሄ ለምሳሌ ፎርጎት ብላችሁ ነገ ላይ ፓስወርድ ቢጠፋባችሁና በትረሱ ፎርጌት ስትሉ መጀመሪያ ላይ የሞላችሁን ጥያቄ አስገቡ ብሎ ጥያቄውን ይጠይቃችኋል። ያ ማለት የአካውንቱ ባለቤት እናንተ ወይም ደግሞ ሌላ ሰው ሊሆን ይችላል ብሎ ስለሚጠራጠር እናንተ ከሆናችሁ ያስገባችሁን ጥያቄ ስለምታውቁ አንሰሩን አስገብታችሁ ሪሴት ማድረግ ትችላላችሁ የሚለውን ለእናንተው ሴኩሪቲ ሲል ነው ይህንን ጥያቄ የሚጠይቀው። ስለዚህ እዚህ ጋር ቀለል ያለውን እንሞላለን ማለት ነው። ኩዌሽን የሚልበት ላይ ፕሊዝ ቹዝ ዘ ሴኩሪቲ ኩዌሽን የሚልበት ላይ እቺ ቀስቷን ክሊክ ስናደርግ ያው አማራጮች ይመጡልናል ማለት ነው። መጀመሪያ ላይ ዩር ፓርትነር በርዝዴ የሚል አለ፣ ዩር ፌቨራይት ነምበር የሚል አለ፣ ዩር ዴት ኦፍ በርዝ የሚል አለ፣ ዩር በርዝ አድሬስ የሚል አለ፣ ፕራይመሪ ስኩል ኔም የሚል አለ። ከዚህ ውስጥ እናንተ የመረጣችሁትን ለእናንተ ቀለል ያለውን ትመርጣላችሁ። ለምሳሌ እኔ ዩር ዴት ኦፍ በርዝ የሚለውን ልምረጥ። እኔ ዩር ዴት ኦፍ በርዝ ማለት የትውልድ ዘመን፣ እሱን ክሊክ ላድርግና ልምረጥ። ከዛ አንሰር የሚለው ላይ ደግሞ የተወለድኩበትን እሞላለሁ ማለት ነው። ለምሳሌ በቁጥር ነው መሞላው። እኔ ዩር ዴት ኦፍ በርዝ የሚልበት ቦታ ላይ አንሰር 11 10 ዝባር 1990 ብዬ በፈረንጆች ይሞላለሁ። ከሞላው በኋላ ፓስወርድ ላይ ሁሌም ጥንቃቄ ማድረግ ያለባችሁ በጣም ሊያስቸግራችሁ ይችላል። ምንድነው የምታደርጉት? ቱ አፐር ኬዝ ኤንድ ቱ ሎወር ኬዝ አድርጋችሁ ተጠቀሙ። ከዛ በኋላ ቱ ነምበር ማክሲመም ነምበር የሚሆነው ፓስወርዳችሁ 6 ዲጂት ነው። 6 ዲጂት ማለት ካፒታል ሌተር እና ስሞል ሌተር የቀላቀለ ቁጥር፣ ካፒታል ሌተር ስሞል ሌተር ዘን ነምበር መሆን አለበት ማለት ነው። እነኚህ ቁጥሮች የቀላቀለ ሆኖ ቶታል ዲጂቱ ስንት ነው? 6 ዲጂት መሙላት አለበት። ስለዚህ ለምሳሌ እኔ ለእናንተ ለማሳየት ስለሆነ ጂጂ አልኩኝ በካፒታል፣ ከዛ በስሞል ደግሞ ኤስ አልኩኝ፣ ከዛ በኋላ 13 ብቻ ላለው ማለት ነው። አሁን ይሄ ስንት ሆነ ማለት ነው? ስንት ዲጂት ሆነ ማለት ነው? ጂጂ 2 ኤስኤስ 2 4 13 2 ማለት 4 እና 2 6 ይሆናል ማለት ነው። ስለዚህ 6 ዲጂት ሞላ። በዚህ ልክ መሙላት ትችላላችሁ። ካልሆነ አይቀበላችሁም ማለት ነው። በጣም ነው የሚያስቸግራችሁ ማለት ነው። ስለዚህ በዚህ ልክ ትሞሉና ልክ እንደዚህ ሞልታችሁ ፓስወርዳችሁንም ሞልታችሁ የራሳችሁን ሂስትሪ እንደዚህ ሞልታችሁ ከጨረሳችሁ በኋላ ስክሪንሾት ለራሳችሁ ብታስቀምጡ ጥሩ ነው። ካልሆነ ፓስወርዳችሁን እንዳትረሱ መዝግባችሁ መያዝ ይመከራል ወይም ይመረጣል ማለት ነው። እና ልክ ይሄንን ከጨረስን በኋላ ኮንፊርም ነው የምንለው ማለት ነው። ኮንፊርም ስንለው ሬጂስተር ያደርጋል ማለት ነው። ሬጂስተር ካደረገ በኋላ ምንድነው የሚያደርገው? ፓስወርዳችሁን አስገብታችሁ ሎጊን ብላችሁ ግቡ ይልና የመጀመሪያ ላይ ልክ ስንከፍተው ወደ መጣው ፔጅ ይወስደናል ማለት ነው። ሎጊን ብሎ ወደ ሎጊን ፔጅ ያመራናል ማለት ነው። ስለዚህ ይሄንን ይመስላል። ምናልባት በዚህ ላይ ያልገባችሁ ጥያቄ ካለ ምናልባት ሬጂስተር ስታደርጉ ያስቸገራችሁ ነገር ካለ በኮመንት መጻፊያው ላይ ጻፉልኝ። የትኛውም ያልገባችሁ ጥያቄ ማንኛውም ጥያቄ ካለ ለእያንዳንዳችሁ ምላሹን እሰጣችኋለሁ ማለት ነው። ስለዚህ የትኛውም ሊቸግራችሁ የሚገባ ነገርም ደግሞ አይኖርም ማለት ነው። ስላዳመጣችሁኝ እጅግ አድርጌ አመሰግናለሁ። ይህንን መረጃ ለብዙዎች እንዲዳረስ ሼር አድርጉ። ለዚህ ፔጅ ደግሞ አዲስ የሆናችሁ ሰዎች ሰብስክራይብ በማድረግና ላይክ በማድረግ ቤተሰብ ይሁኑ። መልካም ጊዜ ይሆንላችሁ። አመሰግናለሁ።